ኪዳነ ምሕረት እናቴ ታቦት በአዲስ ኪዳን ለምን ያስፈልጋል? አሁን የኦሪቱ ታቦት አየ። በአዲስ ኪዳን ታቦት ለምን አስፈለገ የሚለውን እንመልከት። በመጀመሪያ አዲስ ኪዳኑ ታቦት አንደኛ የቃል ኪዳኑ ታቦት ብለን እንጠራዋለን፣ ጽላት ብለን እንጠራዋለን፣ መሰዊያ ብለን እንጠራዋለን። ታቦተ መስዋዕት ይባላል፣ የመሰዊያ ታቦት ይባላል። ይህ ስያሜ እያንዳንዱ ትርጉም አለው። የኦሪቱ ታቦት ደከማችሁ? የኦሪቱ ታቦት የቃል ኪዳኑ ታቦት ይባላል። እግዚአብሔር ከሕዝቡ ጋር ቃል ኪዳን የገባበት ስለሆነ። የዛሬው ታቦት ግን ሌላ ቃል ኪዳን አለው። ይኸውም ስጋዬን የበላ ደሜን የጠጣ ከዚህ በላይ ቃል ኪዳን አለ? የለም። የቃል ኪዳን ታቦት ነው። በዚህም ቃል ኪዳን ይፈጸማል። በቀደመው ጽላት ላይ 10ቱ ትእዛዛት ተጽፈው ነበረ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ስፍራ በሚገኘው ጽላት ላይ 10ቱ ትእዛዛት ሳይሆን የተጻፉት አልፋና ኦሜጋ የሚለው የአምላካችን የኢየሱስ ክርስቶስ ስም ነው። ስለዚህ ሰሌዳ ጽላት ተብሎ የሚጠራው ለዚህ ነው፣ ስሙ ስላለበት ማለት ነው። ግልጽ ነው አይደል? ታቦት ድሮ አሁን ታቦቱ ሌላ ነው፣ ጽላቱ ሌላ ነው፣ መሰዊያው ሌላ ነው። ዛሬ ግን ታቦቱ ጽላቱ መሰዊያው አንድ ነው። ታቦት እንለዋለን የእግዚአብሔር ማደሪያ ስለሆነ፣ ቃል ኪዳን እንለዋለን ቃል ኪዳን ስለሚፈጸምበት፣ ጽላት እንለዋለን ስሙ ስለተጻፈበት፣ መሰዊያ እንለዋለን የክርስቶስ ሥጋና ደም ስለሚሰዋበት። ግልጽ ነው አይደል? ስለዚህ ይህ ስያሜ ሁሉም ይሆናል። ስለ መሰዊያው ታቦት መጽሐፍ ቅዱስ አስቀድሞ የተናገራቸው ሁለት ጥቅሶች አሉ። የመጀመሪያው ትንቢተ ኢሳይያስ ምዕራፍ 19 ቁጥር 19 ላይ ነው። እንዲህ ይላል፣ በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሰዊያ በዳርቻዋም ለእግዚአብሔር አምድ ይሆናል ይላል። በግብፅ ምድር ለእግዚአብሔር ይሰራል፣ መሰዊያ ይሰራል። ከዚያም ይላል ወረድ ብሎ በዚያም ቀን እግዚአብሔር በግብፅ የታወቀ ይሆናል። ቤት በግብፅ የታወቀ ይሆናል። ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ያመልካሉ ይላል። አሁን ግብፃውያን በብሉይ ኪዳን እግዚአብሔርን አውቀው አምልከው ያውቃሉ? መስዋዕት አቅርበዋል በግብፅ? እንደ እስራኤል እንኳን እዛው ሊሰዋ ሲል እኮ እንዳሰው ብሏቸዋል። እግዚአብሔር ይሰዋልኝ ዘንድ ሕዝቤን ልቀቅ። ለምን? መሰዋት ያለበት በኢየሩሳሌም ብቻ ስለሆነ። አሁን ግን አለ እግዚአብሔር ግብፃውያን እኔን ያውቁኛል። ማወቅ ብቻ ከፍላችሁ ታነቡት 19 ነው አይደል? ከላይ ስታነቡት የግብፅ ጣዖታት በፊቱ ይረዳሉ፣ የግብፅ ልብ በውስጧ ይቀልጣል ይላል። መጀመሪያ ልቧ ይቀልጣል፣ ታምናለች ለእግዚአብሔር። ከዛ ግብፃውያን መሰዊያ ይሰራሉ ለእግዚአብሔር፣ በመስዋዕትና በቁርባን ያመልካሉ። ይህ በብሉይ ኪዳን የማይታሰብ ነገር ነው። ግብፃውያን በእግዚአብሔር ፊት መስዋዕት ያቀረቡት መሰዊያ የሰሩት መቼ ነው? በአዲስ ኪዳን ነው። ይኸውም ዛሬ በግብፅ የሚሰዋው የክርስቶስ ሥጋና ደም። ሌላው ሚልክያስ 1:6 ላይ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ ያቀርቡልኛል፣ ዕጣን ያጥናሉ በየስፍራው ብሎ የተናገረው ቃል በአሕዛብ ዘንድ መስዋዕት እንደሚሰራ ያሳያል። ለታቦት እጅግ ወሳኝ ለኦርቶዶክስ ተዋሕዶ ቤተክርስቲያን መመናችን ጥቅስ ብለው ብትይዟት በጣም ጥሩ። ወሳኝ የሆነው ቃል ያለው እዚህ ላይ መሰዊያ አለን ይላል። እስኪ በሉ ምን አለን? መሰዊያ አለን። ከዛስ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ ምን የላቸው? ተመልከቱ። እነማን ናቸው ድንኳኑን የሚያገለግሉት? ቅድም ድንኳን አላየንም? ደብተራ ኦሪት ማለት ነው። እዛ የሚያገለግሉት እነማን? ሊቀ ካህናቱ ካህናቱና ሌዋውያኑ መስዋዕት ካቀረቡ በኋላ በጉ ከተቃጠለ በኋላ በሳት ስጋውን እነሱ ነው የሚበሉት የነበረው። ድሮ ደግሞ በገጸ ኅብስቱ ላይ የተቀመጠውን ኅብስት ሳምንት ሲሞላው እነሱ ነው እዛው የሚበሉት አይደል? አሁን ምን አለ ቅዱስ ጳውሎስ? መሰዊያ አለን እኛ አለን እያለ ያለው እኛ ነው አይደል? ክርስቲያኖችን ወክሎ መሰዊያ አለን። ከእርሱም ሊበሉ ድንኳኒቱን የሚያገለግሉት ምን የላቸው? አሮን ዛሬ የሚመጣ ይቆርባል። መጀመሪያ ክርስትና ነው። ሙሴ እኮ የሚመጣ ይቆርባል። አይገርም? እንደኛ ድላችን እኮ ይደግ። ለዚህ እኮ ብዙ ነቢያት እናንተ የምታዩትን ያወደዱ ምን አላ አላዩም። ተመኝ አብርሃም ቢመጣ እኮ ንዑሰ ክርስቲያን ነው ዛሬ ጻው ሲባል ይወጣል አይደል እንዴ? ነው እኮ መጠመቅ አለበት። እድል እኮ ነው በዚህ ዘመን መገኘት ማለት። ስለዚህ ከድንኳኒቱ የሚያገለግሉ እና አሮን የቀደሙት ሁሉ ከእሱ ሊበሉ መብት የሌላቸው ምን አለን አለ? መሰዊያ አለን። ይህ መሰዊያ ታቦተ ምጽዋው ነው። መስዋዕቱ ደግሞ የማን ሥጋና ደም? ስለዚህ ይህንን በምንም በማፈናፈን ሁኔታ ተናግሮታል። መስዋዕት ወይ መሰዊያ እንደሚባል ታቦቱ ቅዳሴ ላይ ብዙ ቦታ አለ። ልብ ብላችሁ ሌላ ቀን ስሙት። አቤቱ ሰውን ወዳጅ ሆይ ዳግመኛ ከቸርነት እንለምናለን እንሻለን፣
ስለነዚህ ስለ ወንዶችና ስለ ሴቶች ባሮች አባቶችና ወንድሞች እህቶች ደካማ ስለመሆን ስለኔም ስለ ባሪያ በቅዱስ መሠዊያ ፊት ራሳቸውን ዝቅ ስላደረጉ ሰዎች የምህረት ጎዳና ጥረግልን ይላል። በቅዱስ ምን ፊት? ታቦተ ምጽዋው ደግሞ ካህኑ ቤተ መቅደሱን ዕቃውን ሲያስተካክል ቅዱሳቱ ሲያስተካክል አቤቱ አምላካችን እግዚአብሔር እኛ ልንድንበት ይህን ደገኛ ምስጢር ያስተማርከን እኛ የተዋረድን ባሮችህን ይላል ለቅዱስ መሠዊያ አገልጋዮች እንሆን ዘንድ ሳይገባ የጠራህን አንተ ነህ ይላል። ቅዱስ መሠዊያ የሚለው ታቦቱ በኦሪት መቅደስ የሚረጨው የእንስሳ ደም ነበር። በቅዱሳን ልታርፎ እግዚአብሔር ይላል ወዳጅህ ሙሴ ደምን ይዞ የደብተራ ኦሪትን ዕቃ ይረጭ ዘንድ በቸርነት ያዘዝከው ቸር ሰው ወዳጅ ሆይ አሁንም ይህን ነዋየ ቅድሳቱን በመንፈስ ቅዱስና በኢየሱስ ክርስቶስን በደሙ መረጨት ታከብር ዘንድ እንማልድሃለን። በፊት የሚረጨው የእንስሳ ደም ነው። አሁን የማን ደም? በእሱ ባርክልን ነዋየ ቅድሳቱን ብለው ይጸልያል። በኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት በሆነ ሌላ ስዕል ስላጣወሩ የካቶሊኮች ስዕል ነው። ክርስቶስ ደረት ላይ ልብ ያለ ስዕል ካያችሁ የኛ አይደለም። ቱ ኔቸር ክሪስቶሎጂ የሚባል የክህደት ትምህርት አለ። የሁለት ባህሪ ትምህርት እሱን የሚያሳየው ኢማኪውሌት ሀርት ኦፍ ክራይስት ብለው ይተረጉሙታል። ለእኛ ብዙም አይጠቅመንም። ስለዚህ እንዲህ ያለ ስዕል የእመቤታችንን ብታገኙ ክርስቶስን ብታገኙ የእኛ ስዕል አለ። ግን ይህን ለመግለጽ ከዚህ የተሻለ ሌላ ስዕል ስላጣው ሌላ ጊዜ ወይ ቀይ ቀለም ከብቻ ጠፋፍቻ ያሳያቸዋል። እና በቤተክርስቲያን ሲቀድሱ እጃቸውን ዘርግተው ታቦቱ ፊት የምናያቸው ቄሱን ነው አይደል? አህዱ ሲል ግን በትክክለኛው ክርስቶስ ነው እጁን ዘርግተው ዛሬ ቆሞ። ምክንያቱም ካህኑ ይህ ህብስት ስጋው ይሁን ይህ ጽዋ ደሙ ይሁን ይላሉ። አቤቱ ሊቀ ካህናት ክርስቶስ ይህን ህብስት ይህን ጽዋ ምን አድርገው ስጋና ብለው ይጸልያሉ እሳቸው። ስለዚህ በካህኑ እጅ ሊቀ ካህናት ኢየሱስ ክርስቶስ መጥቶ ህብስቱን ወደ ስጋው ወይም ወደ ደሙ የሚለውጠው በማይታይ ምስጢር የሚያከብረው ራሱ ነው። ስለዚህ እንዲህ እንደምናየው አይደለም ማለት ነው። በምስጢር በቅዳሴው መካከል መጥቶ ስጋና ደሙ የሚሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምናልባት ይህ የኛ ሐሳብ እንዳይመስላችሁ አባታችን አቡነ ጎርጎርዮስ በእውነት በረከታቸው ይደርብን እንዲህ ይላሉ። አዲስ ቤተክርስቲያን በሚሰራበት ጊዜ ከእጽ ወይም ከእብነበረድ ከእንጨት ወይም ከእብነበረድ ተቀርጾ በላዩ የእግዚአብሔር ምስጢራዊ ስም ህቡዕ ስም አልፋና ኦሜጋ። የዛሬው ታቦት ላይ የሚጻፈው የማን ስም ነው? አልፋና ኦሜጋ ማለት መጀመሪያውና የግሪክ የመጀመሪያ ፊደል። እኛ የመጀመሪያ ፊደላችን ምንድን ነው? ሀ ነው አይደለ? የግሪክ ደግሞ አልፋ ነው። የመጨረሻው ፊደል ደግሞ ኦሜጋ ነው። የኛ ፐ ማለት ለምሳሌ ከሀ እስከ ፐ ስንል ምን ማለት ፈልገ? አንድ ሰው ከሀ እስከ ፐ ነገረኝ ስንል ምን ማለት? ሀሁ ሂ ሀ ለማለት ነው። ከመጀመሪያው አልፋና ኦሜጋ ማለት መጀመሪያውና በግሪኩ እና ይሄ ክርስቶስ ስም ተደርጎ ይጻፋል። ሁሉም ታቦት ላይ የሚጻፈው አልፋና ኦሜጋ የሚለው ስም ተብሎ ይጻፋል። ይህ ቃል ከተጻፈ በኋላ በኤጲስቆጶሶች ተባርኮ ሜሮን ተቀብቶ መንበሩ ይሰየማል። በጳጳስ እጅ ማለት ነው። ማንም ሰው ታቦትን ማክበር አይችልም ጳጳስ ካልተገኘ። ስለዚህ በቀባሜሮን ልክ እኛ በቀባሜሮን ስንጠመቅ መንፈስ ቅዱስ እንዳደረብን በታቦቱ ላይ ቀባሜሮን ይቀባል። በቅዳሴ ጊዜ ህብስቱና ወይኑ ወደ መቅደስ ሲገባ ቄሱ ስርዓተ ቅዳሴውን የሚያከናውኑ ህብስቱ ስጋ መለኮት ወይም ደመ መለኮት ወደ መሆን የሚለወጠው በታቦቱ ላይ ነው። የኦሪቱ ጽላት ይላሉ። የደብተራ ኦሪት ጽላት እግዚአብሔር በደመና ተከናንቦ የሚገለጥበት አሮን ሙሴን የሚያናግርበት ዙፋን ነበር። ይህ ግን የሐዲስ ኪዳኑ ታቦት ግን የአምላክ ስጋና ደም የሚፈተትበት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ብሉ ደሜን ጠጡ እያለ ያመኑትን ሁሉ የሚጠራበት የምህረት ምጽዋ ነው። ምጽዋ ማለት መሠዊያ ማለት ነው። ግልጽ ነው አይደል? ስለ ታቦት አቀራረጽም ሊቀ ካህናት ክንፈ ገብርኤል ታዬ የተባሉ አባት ሲናገሩ በሐዲስ ኪዳን ይላሉ ጽላትም ታቦትም ስርዓተ ቤተክርስቲያን የሚል መጽሐፋቸው ላይ ጽላትም ታቦትም የሚባለው የአንዱ መሠዊያ ነው። ጽላት ሲቀረጽ ጻሕል ጽዋ እንዴት ከቦታ ቦታ ለማዘወር እንዲቻል ሆኖ ይሰራል። በጽላቱ ላይ አልፋ ወኦ ቤታ ይወጣ የሚለው የጌታ ስሙ ይቀረጽበታል። የሥላሴ ስዕል ምስለ ፍቁረ ወልደ እመቤታችን የዮሐንስ ፍቁረ እግዚእና መቅደሱ የተሰራለት ጻድቅ ሰማዕት ስዕል ይቀረጻል፣ ስሙ ይጻፋል። እንዲሁም በታቦት ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ጥቅስ ትጽፋለች። በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበርከኩ እያለች ማለት በማን ስም? ስለዚህ በታቦቱ ፊት ስንሰግድ በማን ፊት ነው የምንበረከከው? ክርስቶስ። ሁሉም ታቦት ላይ ይሰማል። ለስሙ ነው የምንሰግደው። ስጋው ደግሞ ስለሚፈተትበት ነው የምንሰግደው። ግልጽ ነው አይደል? የመጨረሻ የምናየው ይህንን ስንል
አይ እዚያ ሀገር እኮ መቼስ ባለፈው ስማቸው ሲነሳ ሰምታችኋል ተሐድሶች እና እንደው ፈልገን አይደለም ስማቸውን የምናነሳው ግን ግድ ስለሆነ ብዙ ምዕመናን እያሳሳቱ ስላለ እና ይሄ እኮ ኢትዮጵያ ውስጥ ነው ታቦት ምናምን እንጂ እኮ የለም። ለምሳሌ ግብጽ ይላል። በተለይ ትንሽ የማያካበሰላቸው አንድ ሰውማ የሚናገሩትን አያውቁም። ስለዚህ ግብጾቹ እኮ እንዲህ ያለ ነገር አያውቁም ስለሚሉ በግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የታቦት ነገር እንዴት ይታያል? እነሱስ የእኛን ታቦት እንዴት ያወጣል? እኚህ ፋዘር ታድሮስ ማላት ይባላሉ። አልሞቱም፣ በህይወት ያለው አባት ናቸው። እንደው ቼክ ማድረግ ይቻላል ማለት ነው። እና እኛ አባት ቸርች ዘ ሃውስ ኦፍ ጋድ ወይም የእግዚአብሔር ቤት ቤተክርስቲያን የእግዚአብሔር ቤት የሚል መጽሐፍ አላቸው። እዛ መጽሐፋቸው ላይ የእነሱ አልተር ቦርድ ወይም እኛ ታቦት ምንለው ማለት ነው እንዴት እንደሚጻፍ ምን እንደሚጻፍበት ጽፏል። ላይ የምትመለከቱት ኤደብሊው የምታየው ፊደል አልፋና ኦሜጋ የሚለው ክርስቶስም ነው። ምን ይጻፍበታል የሚለው 3 ነጥቦች አስቀምጠዋል። አንደኛ ዘ ክሮስ ኦር ነምበር ኦፍ ክሮስስ መስቀልና ብዙ መስቀሎች በታቦቱ ላይ ይቀረጻል። ሁለተኛው ዘ ፈርስት ኤንድ ላስት ግሪክ አልፋቤቲካል ኤ እና ደብሊው የሚለው አልፋና ኦሜጋ። ከዛ ጥቅሶች ይጽፋሉ። የኛ ጥቅስ ምንድን ነው? ጉልበት ሁሉ ኢየሱስ ክርስቶስን ለሚለው ስም ምን ይበል ይንበርከክ። የእነሱ ደግሞ መሰረታቸው ውስጥ አልባ ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው የሚለውን መዝሙር 86ን ይጽፋሉ። ጥቅሱ አያከራክረንም። ሁለቱም ጥቅስ የተገኘው ከምን ላይ ዋናው ሰው እና ይህንን ያደርጋል። ስለኛ ታቦት የጻፉት እዚሁ መጽሐፋቸው ላይ ውድን አልተርስ ወይም የእንጨት ታቦታት ኮንቲኒዩ ኢን ዩዝ ኢን ኢትዮጵያን ኦርቶዶክስ ቸርች አት ዘ ፕሬዘንት ታይም። አሁንም ድረስ የኢትዮጵያ ቤተክርስቲያን በእንጨት የሚሰራው ነው። እኛ ደግሞ በእብነበረድ እንሰራለን። እርግጠኛም ጋር በእብነበረድ አለ። በብር የሚሰራሉ ብለው ዘርዝረው ጽፏል። የእኛም ግን በእንጨት ከሚሰሩ ታቦታት ብለው ጽፈውታል ማለት ነው። እነሱስ ጋር ታቦት አለ ወይ? አዎ አለ። ማን ያለው? ራሳቸው። እዚህ ላይ የምትመለከቱት መንበሩ ነው። በመንበሩ ላይ ጻሕሉ አለ፣ ጽዋው አለ፣ ስጋውና ደግሞ የሚፈተትበት ማለት ነው። በዚህ መጽሐፍ የሚነበብበት አለ። ተመሳሳይ ነው ከኛ ጋር። መካከል ላይ የምናየው ሳጥን መሰል ነገር አለ አይደል? እየሰማችሁ? ስለዚህ ሲያብራሩ ሴንት ማርክ dc.org ኮፕቲክ ሳንቹዌሪ ብላችሁ እዚሁ ላይ በሚገኘው ሊንክ ማንበብ ትችላላችሁ። ቤት ስትገቡ ዘአርክ ይላሉ። አርክ ማለት ታቦት ማለት ነው። ይህ መሀል ላይ ያየነው ሳጥን መሰል ነገር ታቦት ነው በእነሱ። እንዲህ ይላል ኢን ዘ ሚድል ኦፍ ዘ አልተር ወይም በመሰዊያው መካከል የሚቀመጥ የእንጨት ሳጥን ሲሆን ይህም በኮፕት ቲቶት ተብሎ የሚጠራ ሲሆን ትርጉሙ መንበር ወይም ዙፋን ማለት ነው። ጽዋው የሚቆመው በዚህ ላይ ነው። ቅርጹ ከበባዊ ሲሆን 13 በ15 ሴንቲሜትር ነው። ከላይ በጨርቅ ይሸፈናል። በጥቁርና ነጭ ህብረ ቀለማት ያጌጠ ሲሆን 4 ስዕላት በዙሪያው ይደረጋሉ። በሳጥኑ ዙሪያ ስዕላቱ የጌታችን ጸሎተ ሐሙስ ስዕል፣ የእመቤታችን የቅዱስ ሚካኤልና የሚታሰበው ቅዱሳት ስዕላት ናቸው ይሉና የመጨረሻው አሁን የፈለግነው ማለት ነው ዙፋን ተብሎ የሚጠራው በእንግሊዝኛው ትሮን የሚለው ማለት ነው። ዙፋን ተብሎ የሚጠራው የተሰቀለው ጌታ እንደሚያድርበት በማሰብ ነው። ይህ ስያሜ ከብሉይ ኪዳኑ ታቦት ጋር የሚመሳሰል ነው። ያ ታቦት እግዚአብሔር ከሕዝቡ ጋር ያደረገው ቃል ኪዳን የተጻፈባቸው የሕግ ጽላት ያሉበት ነበር። አሁን ያለው አዲሱ ታቦት ግን እውነተኛውን የክርስቶስ ደም የያዘ ሲሆን ክርስቶስን ሕግና ነቢያትን ፈጽሞ አዲሱ ኪዳን የሰጠ ነው። ስለዚህ በእነሱ ታቦት አለ አለ። ይህንን አባታችን አቡነ ጎርጎርዮስ አልሰማ ብለናቸው እንጂ ጽፈውታል። በኢትዮጵያም ሌላ በምስራቅ አብያተ ክርስቲያናት በኦሪየንታል ታቦት የተለመደ ሕግ ነው። ስጋው ደግሞ የሚፈትቱት በታቦቱ ላይ ነው። ለምሳሌ ግብፃውያን ታቦትን ሉህ ይሉታል፣ ጽላት ሰሌዳ ማለት ነው። ያለሱ ስጋው ደግሞ አይፈትቱም። ሌሎቹ ደግሞ አንድ ሚስዮን ይሉታል፣ ህየንተ ታቦት። ከታች ግሪክኛውን አግኝቼው ያስቀምጨዋለሁ። እነሱ ኢንተርኔት በሌለበት ዘመን ቀድሞውን የጻፉትን ነገር ነው። እኛውን ከኢንተርኔት በኋላ የምናጣቀሰው እንጂ አዲስ ነገር አለ እና አንድ ሚስዮን ቢባል እዚህ ላይ የምታዩት በጨርቅ በናይለን የሚሰራ ያለሱ ስጋው ደግሞ አይፈተትም። ስለዚህ በሁሉም አብያተ ክርስቲያናት አለ። ልዩነቱ ምንድነው? አውጥቶ ማንገስ ነው። በእኛ ቤተክርስቲያን ንግስ አለ፣ ስርዓተ ንግስ አለ። በሌሎቹ ግን አውጥቶ የማንገስ ታቦቱን የለም። መስቀል ይዘው ህንዶች የሚዞሩት ውደት አለ አይደል? ማለት አለ። ከዛ ውጭ ግን ታቦት የማንገስ ስርዓት የለም። ለምን? እነሱ ክርስቶስን የተቀበሉ በአዲስ ኪዳን ነው። እኛ ግን ከብሉይ ኪዳን ጀምሮ ስርዓት ነበር። አባታችን ከሳቴ ብርሃን አባ ሰላማ ወደ ኢትዮጵያ ሲመጣ ኢትዮጵያውያን ኦሪትን ተቀብለው ነበር የጠበቁት። በጣም ተደነቀ። መጨረሻ ክርስትናን ከአባ አትናቴዎስ ከቅዱስ አትናቴዎስ ሄዶ ጵጵስና ተቀበለ። የእኛ ሊቀ ጳጳስ ሆኖ መጣ። እሱ ነው የእኛም ቤተክርስቲያን በእውነት
ፈቶ የገጠማት ልንል እንችላለን። እያንዳንዱ ነገር የሰራው የኦሪት ስርዓቶቿን ያዘና በዛ ላይ የክርስቶስን የአዲስ ኪዳኑን ነገር በዛው እንዲቀጥል አደረገ። ኢትዮጵያ ቤተክርስቲያን ከሌላ የምትለየው በምንድን ነው? ሌሎቹ ኦሪትን የተቀበሉት ክርስቶስን ሰቅለው ገለውታል። የኢትዮጵያ ቤተክርስቲያን ግን ኦሪትን ተቀብላ ነበር፣ ክርስቶስንም ራሷ ሀሳብ አቀርባን የተቀበለ እነሆ ውሃ እንዳልጠመቅ ቢከለክለኝ ምንድን ነው ብላ ለመጠመቅ ጠይቃ ፈቅዳ ነው ክርስቶስን የተቀበለችው። በኦሪት ስርዓት ትሰዋበት የነበረበትን ጥጃውን መሰዊያውን አውጥታ ጥላ የአዲስ ኪዳኑን መስዋዕት ማንን ተቀበለች? ኢየሱስ ክርስቶስ። ከማንም የምትበልጠው ቤተክርስቲያን የሚያደርጋት ይሄ ነው እና እያንዳንዱ የኦሪቱ ስርዓት ሳይቀር አስፈላጊ የሆነውን ብቻ መርጦ ማለት ነው በዛሬው ስርዓት እንዲካሄድ ያደረገው አባታችን አባ ሰላማ ነው። በረከቱ ይደረብን። ስለዚህ ታቦት በእኛ ዘንድ በዚህ መልኩ ነው የሚታየው። አንድ ሁለት ነገር ልጨምርና ይበቃኛል። እግዚአብሔር ለሙሴ የሰጠው ታቦት አንድ ነው። የእናንተ ለምን በዛ? 44ቱ ታቦት ስምትሉ ለምንድን ነው? አሁን በእውነት ይህን ሁሉ ጨምራችሁ የጥያቄ እንደምትሞት እርግጠኛ ነው። ምክንያቱም እግዚአብሔር ለሙሴ የሰጠው ታቦት አገልግሎቱ ለመነጋገር ነው እንጂ ከህዝቡ ጋር የሚገናኝ ነገር አለው የለውም። የዛሬው ታቦት የማን ስጋና ደም የሚፈተትበት መግዛት አለበት የለበትም? ለምን? ታቦቱ ስጋው ደግሞ ለሁሉም ሰው መድረስ አለበት። እንደውም እቅድ አለ ለወደፊቱ በጣም ብዙ የአብያተ ክርስቲያናት ለመስራት ለዛ ያብቃን አምላካችን። ሌላው 44ቱ ታቦት በኢትዮጵያ ቤተክርስቲያን 44ቱ ታቦት ብቻ አይደለም ያሉት 144ም አሉ 244ም አሉ። በጣም ብዙ ናቸው። ታዲያ 44 ለምን ይባላል? ከጎንደር ጋር ያገናኙታሉ። ያገኙት ታሪክ ግን የዋልድባ ቀበሯቸው። አንድ ታቦት ታቦተ ኪዳነ ምሕረት ተገኘች፣ በዛች ቀደሱ። 44ቱ ታቦት በዋልድባ የነበሩት ናቸው። በጎንደርም አለ ይባላል እና ይህ ስያሜ በዛው ቀረ እንጂ ኢትዮጵያ ቤተክርስቲያን ታቦታት 44 ብቻ አሉ። በጣም ብዙ ናቸው። እኛም ጋር ብቻ አይደለም። አንድ ቦታ 3 4 ለምን ደብር በአንድ ደብር 2 3 ቅዱስ ይታሰባል። አዎ ይሄ ተገቢ ይመስለዋል ሰው አይደለም። እንደዛ ያለት የሚያስበው ሰው ካለ ጥፋተኛ ነው። በቤተክርስቲያን ለምንድን ነው በ3 መንበር የምትቀድስበት ጊዜ አለ? በአንድ ጊዜ 3 በ3 ለምሳሌ ከኛ ትንሽ ለየት የሚሉት ኮምቶቹ ናቸው። በአንድ መቅደስ ውስጥ 3 ታቦት ካለ 3 መንበር አለ፣ 3 መግቢያ አለ። መጋረጃው ላይ የዛ ቅዱስ ስዕል ይለጠፋል። ከዛ በኋላ ተራ በተራ ይቀድሳሉ። ከ3ቱም ወጥተው ነው የሚያቆርቡት ማለት። ስለዚህ ዓላማው ታቦት መሰዊያው የሚበዛው የስጋው ደግሞ የሚቀበለው ቁጥር ስለሚበዛ ነው። ለምን በቅዱሳን ስም ይሰየማል? አይ እግዚአብሔር እኮ የተቀደሰ ነገሮችን በቅዱሳን ስም መሰየም ልማዱ ነው አይደል? መጽሐፍ ቅዱስ የሱ መጽሐፍ ነው፣ ግን ውስጡ ስታነቡት የእግዚአብሔር መጽሐፍ አለ የሚለው የኢሳይያስ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ መጽሐፈ ኢዮብ አይደል ነው። ወንጌሉ የክርስቶስ ነው። የማቴዎስ ወንጌል ይላል ወንጌሉ ግን የክርስቶስ ነው። ስለዚህ የተቀደሱ ነገሮችን በቅዱሳን ይሰይማል። ሌላው ቀርቶ ቤተ ክርስቲያንን እኮ በእኛ ስም ጠርቷል። ቤተ ክርስቲያን ማለት የክርስቲያኖች ክርስቲያኖች እነማን ናቸው? ታዲያ በእኛ ተጠርታ በሚጤና ተጠራ ቤተክርስቲያን። ስለዚህ በዚህ መሰረት የተቀደሱ ነገሮችን በዚህ መልኩ እንሰይማለን። ከዚህ አንጻር ነው የምናየው። ይቆየን፣ የሰማነውን በልቡናችን ያሳድርብን።